ጤና ይስጥልን ይህ የፈጠነ ሚዲያ ነው። የሰዓቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር ፈጠነ ጌታው ነኝ። አጫጭር ዜናዎችን ወደ እናንተ እናደርሳለን። ውድ የፈጠነ ሚዲያ ተከታታዮቻችን የፈጠነ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ኤርትራ የኢትዮጵያ መንግስት ጦርነት ለመጀመር ሰበብ እየፈለገ ነው ስትል ከሰሰች። የኢትዮጵያ ፌደራል ፖሊስ ከኤርትራ በአማራ ክልል ለሚንቀሳቀሱ ታጣቂዎች የተላኩ በሺዎች የሚቆጠሩ ጥይቶችን ያስኩ ማለቱን ተከትሎ ኤርትራ የጠቅላይ ሚኒስትር አብይ መንግስትን ጦርነት ለመጀመር ሰበብ እየፈለገ ነው ስትል ከሰሰች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ለኢትዮጵያ ውንጀላ ለሮይተርስ የዜና ወኪል የብልጽግና መንግስት በኤርትራ ላይ ጦርነት ለመጀመር ሰበብ እየፈለገ ነው ሲሉ ምላሽ ሰጥተዋል። አሜሪካ የቋሚ ነዋሪነት ቪዛ ሂደትን ኢትዮጵያን ጨምሮ በ75 ሀገራት ላይ ልታቆም መሆኑን አስታወቀች። ውሳኔው ከፈረንጆቹ ጥር 21 2026 ጀምሮ ተግባራዊ የሚሆን ሲሆን ከኢትዮጵያ በተጨማሪም ኤርትራ፣ ግብጽ፣ ሱዳን፣ ደቡብ ሱዳን፣ ሶማሊያ፣ ሩሲያ፣ ብራዚል፣ ፓኪስታንና ታይላንድ ይገኙበታል። ውሳኔው ሊተላለፍ የቻለው ወደ አሜሪካ የሚገቡ ስደተኞች በመንግስት ድጋፍ ላይ ጥገኛ የሚሆኑበትን ሁኔታ ለመቀነስ በሚል የታለመ ነው ተብሏል። በሂደቱም የቪዛ መኮንኖች የአመልካቾችን የጤና ሁኔታ፣ የቋንቋ ክህሎትና የፋይናንስ አቅም በጥብቅ እንደሚመረምሩ ቀደም ተብሎ ትዕዛዝ ተላልፏል። አሳዛኝ ዜና። ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። ነጻነት ባጋጠመው ድንገተኛ ህመም ዛሬ ረፋር ላይ ከዚህ ዓለም በሞት ተለየ። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነት፣ በሌሎችም የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። የኢቢኤስ ቴሌቪዥን ማኔጅመንትና ሰራተኞች ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም ለአድናቂዎቹ መጽናናትን ይመኛል በማለት መግለጫ አውጥቷል። ለወዳጅ ዘመዶቹና ለአድናቂዎቹ መጽናናትን እንመኛለን። የፈጠነ ሚዲያ ነፍስ በሰላም ትረፍ። ሰሚት 20 ሜትር ተብሎ በሚጠራው አካባቢ በሚገኝ አንድ ህንፃ ላይ የእሳት ቃጠሎ አደጋ ተከስቷል። እሳቱ በመጨረሻው የህንፃው ወለል ላይ በሚገኝ ክፍሎች እየተባባሰ ነው ተብሏል። ካሁን 4 የእሳት ማጥፊያ መኪኖች እሳቱን ለማጥፋት ጥረት እያደረጉ ነው ተብሏል። በዝርዝር ወደምንመለከታቸው ዜናዎች እናልፋለን። በፍቼ ታካሚን አደንዝዞ ወርቅ የሰረቀው የጤና ባለሙያ በ2 ዓመት ከ9 ወር ጽኑ እስራት ተቀጣ። በኦሮሚያ ክልል ሰሜን ሸዋ ዞን ፍቼ ከተማ በሚገኝ አንድ የግል ሆስፒታል ውስጥ ለሕክምና የመጡ ታካሚን በማደንዘዝ ወርቅ የሰረቀው የጤና ባለሙያ በሕግ መጠየቁ ተነገረ። መስከረም 16 ቀን 2018 ዓ.ም ተበዳይ ለደም ግፊት ምርመራ ወደ ሆስፒታሉ ያመራሉ። በወቅቱ በክሊኒኩ የነበረው ነርስ ፍቃዱ ሸቱ ታካሚዋን አልጋ ላይ ካስተኛ በኋላ አልኮልና የሚያፈዝ መድኃኒቶችን በመቀባት ራሳቸውን እንዲስቱ ያደርጋል። በመቀጠልም ከአንገታቸው ላይ ባለ 21 ካራት 5 ግራም የሚመዝን የወርቅ ሐብል ሰርቆ ይወስዳል። ተከሳሹ መጀመሪያ ድርጊቱን ቢክድም በፖሊስ በተደረገ ጥልቅ ምርመራ ግን ወንጀሉን መፈጸሙን አምኗል። የሰረቀውንም ወርቅ በፌስታል ጠቅልሎ በክሊኒኩ ጓሮ ቀብሮት ከነበረበት ቆፍሮ ለፖሊስ አስረክበዋል። የግራር ጃርሶ ወረዳ ፍርድ ቤት የክስ መዝገቡን ተመልክቶ ባስተላለፈው ውሳኔ ተከሳሽ ፍቃዱ ሸቱ በ2 ዓመት ከ9 ወር ጽኑ እስራት እንዲቀጣ የሕክምና ሙያ ፍቃዱም እንዲሰረዝ ወስኖበታል። ፌደራል ፖሊስ ከኤርትራ ለፋኖ የተላከ የጦር መሳሪያ ጥይቶችን በቁጥጥር ስር አዋልኩ ሲል ገለጸ። በኢትዮጵያና በኤርትራ መካከል ውጥረት እያየለ ባለበት ወቅት የኢትዮጵያ ፌደራል ፖሊስ ፋኖን ለማስታጠቅ ከኤርትራ መንግስት በስውር የተላኩ ያላቸውን ወደ 57000 የሚጠጉ የጦር መሳሪያ ጥይቶችንና 2 ተጠርጣሪዎችን በአማራ ክልል ወልዲያ ከተማ በቁጥጥር ስር ማዋሉን አስታወቀ። የኢትዮጵያ ፌደራል ፖሊስ ትላንት ጥር 6 ቀን ባወጣው መግለጫ ሌሎች የጸጥታ አካላት ጋር በመተባበር ከትግራይ ክልል መቀሌ ወደ ሸዋሮቢት እየተጓዙ
እየተጓዘ የነበረውን 56799 ጥይቶች የጫነ አንድ አይሱዙ የጭነት መኪናና ሁለት ተጠርጣሪዎችን በአማራ ክልል ወልዲያ በሚገኝ የፍተሻ ጣቢያ ላይ በቁጥጥር ስር ማዋሉን ገልጿል። መግለጫው በቁጥጥር ስር በዋሉት ሁለት ተጠርጣሪዎች ላይ ባደረገው የመጀመሪያ ደረጃ ምርመራ ጥይቶቹ ከኤርትራ መንግስት እንደተላኩና አማራ ክልል ሸዋሮቢት በማስገባት ለፋኖ ኃይሎች ለማድረስ ሲንቀሳቀሱ እንደነበር ተረጋግጧል ብለዋል። ፌደራል ፖሊስ ጥይቶቹን ህወሓት በትግራይ ክልል መቀሌ ላይ ተቀብሎ ወደ አማራ ክልል በማስገባት ከሷል። የኢትዮጵያ ፌደራል ፖሊስ የጭነት ተሽከርካሪ 41999 የክላሽ ጥይት 14000 የብሬን ጥይትና 800 የድሽቃ ጥይት በአጠቃላይ 56799 ጥይቶችን ከሲሚንቶና ከብሎኬት ጋር አመሳስሎ በመጫን ወደ ሸዋሮቢት በመጓዝ ላይ ሳለ በወልዲያ የፍተሻ ጣቢያ ላይ በቁጥጥር ስር መዋሉን ገልጿል። ፖሊስ ኤርትራን የወቀሰው በአዲስ አበባና አስመራ መካከል አዲስ የዲፕሎማሲያዊ ውጥረት በተፈጠረበት ወቅትና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ በኤርትራ ላይ ጦርነት አውጃለች ሲሉ መወንጀላቸውን ተከትሎ ነው። ኦሮሚያ ክልል የጤና ባለሙያዎች በተሻሻለው ስኬል መሰረት የትርፍ ሰዓት ክፍያ እየተፈጸመልን አይደለም ሲሉ ቅሬታ አቀረቡ። ኦሮሚያ ክልል የሚገኙ የሕክምና ባለሙያዎች የትርፍ ሰዓት የስራ ክፍያ በአሁኑ የደሞዝ ስኬል ማሻሻያ መሰረት እየተከፈላቸው እንዳልሆነ በመግለጽ ቅሬታ አቀረቡ። የጤና ባለሙያዎቹ ለአዲስ ስታንዳርድ በሰጡት አስተያየት የፌዴራል መንግስት የዚህን ክፍያ አፈጻጸም ቢያሻሽልም የኦሮሚያ ክልል ግን ክፍያውን ተግባራዊ ለማድረግ ፈቃደኛ አልሆነም ሲሉ ከሰዋል። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ አንድ የጤና ባለሙያ ለጤና ባለሙያ የሚከፈለው ክፍያ በጣም አነስተኛ በመሆኑ ቤተሰቤን ለማስተዳደር እንኳን በቂ አይደለም ብለዋል። ለጤና ባለሙያዎች በፌዴራል መንግስት የወጣው የክፍያ መመሪያ በአግባቡና በእኩልነት ተፈጻሚ አለመደረጉ ደግሞ ሌላ ችግር ነው ሲሉ አክለው ገልጸዋል። ሌላኛው ለደህንነታቸው ሲሉ ስማቸው እንዲጠቀስ ያልፈለጉ ሐኪም በበኩላቸው የትርፍ ሰዓት ክፍያ ችግር ትልቅ ቅሬታ እየፈጠረ መሆኑን ተናግረዋል። የኦሮሚያ ሐኪሞች ማህበር ባወጣው መግለጫ በኦሮሚያ ክልል የሚገኙ የጤና ባለሙያዎች የትርፍ ሰዓት ክፍያ አሁንም በቀድሞ የደሞዝ ስኬል መሰረት እየተከፈለ መሆኑን አረጋግጠዋል። የኦሮሚያ ሐኪሞች ማህበር ፕሬዝዳንት ዶክተር በላይነህ ለታ ለአዲስ ስታንዳርድ እንደገለጹት የማህበሩ የሥራ አስፈጻሚ ኮሚቴ ከጤና ባለሙያዎች የቀረበውን ቅሬታ በስፋት ከመረመረ በኋላ አሁን ያለው አሰራር በሕግ ከወጣው መመሪያ ጋር የማይጣጣም መሆኑን በማረጋገጥ የቅሬታ ደብዳቤ ለኦሮሚያ ጤና ቢሮ ልኳል። አየር መንገዶች አሁንም የኢራንን ሰማይ ከመጠቀም እየተቆጠቡ መሆናቸውን ተገለጸ። በኢራንና በእስራኤል መካከል ያለው ወታደራዊ ውጥረት ተከትሎ ተዘግተው የነበሩ የአየር ክልሎች በይፋ ክፍት መደረጋቸው ቢታወጅም በርካታ የዓለም አቀፍ አየር መንገዶች አሁንም የኢራንና የኢራቅን ሰማይ ከመጠቀም እየተቆጠቡ መሆኑን ተገልጿል። እንደ ሉፍታንዛ፣ ኤር ፍራንስና ሲንጋፖር አየር መንገድ ያሉ ታላላቅ ኩባንያዎች የበረራ መስመሮቻቸውን አቅጣጫ በማስቀየር በረጅም ርቀት ጉዞ ላይ ይገኛሉ። ምንም እንኳን የኢራንና የኢራቅ ሲቪል አቪዬሽን ባለስልጣናት ሰማያቸው ደህንነቱ የተጠበቀ መሆኑን ቢገልጹም አየር መንገዶቹ ግን ተለዋዋጭ የሆነውን የጸጥታ ሁኔታ በመስጋት አማራጭ መንገዶችን ለመጠቀም መርጠዋል። ይህ ውሳኔ በአየር መንገዶች ላይ ከፍተኛ ጫና እያሳደረ ሲሆን የአየር ክልሎቹን ላለመጠቀም የሚደረገው አቅጣጫ የማስቀየር እርምጃ ለአንዳንድ በረራዎች ከ45 ደቂቃ እስከ 1 ሰዓት ተኩል የሚደርስ ተጨማሪ የበረራ ሰዓት እየወሰደ ይገኛል። ውድ የፈጠነ ሚዲያ ተከታታዮች ለሰዓቱ ያዝናቸው ዜናዎች በዚህ ያበቁ። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ሁኑ። የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ ማድረግዎንም አይርሱ። ጤና ይስጥልን።